ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ደህና ነኝ። ሁላችሁም በያላችሁበት ደህና ትሆኑልኛላችሁ ብዬ ተስፋ አደርጋለሁ። ዛሬም በአዲስ ቪዲዮ ከች ብዬላችኋለሁ። ዛሬ እንደሌላው ጊዜ ማለት ነው ይሄ አምባጓሮ ምናምን ነገር ለመፍጠር በቃ እንትና እንደዚህ ሆኖ ምናምን ነገር ለማለት አይደለም የመጣሁት እኔ በበኩሌ ማለት ነው። የቪዲዮም ርዕስ ለዛ የሚመጥን አይነት ነገር አይደለም። ሽምግልና ነው የተያዘው። በተቻለ አቅም እኔ በልጅነቴ ሽማግሌ ለመሆን ነው የመጣሁት በዛሬ ቪዲዮ። በማንም ሳይድ ምናምን ነገር ሳልሆን ጀስት ሽማግሌ ለመሆን ነው የመጣሁት ቤተሰብ እና አብራችሁን ሽማግሌ እንድትሆኑኝ እጠይቃችኋለሁ በትህትና ማለት። ቪዲዮችንን ከመጀመራችን በፊት ራሳችሁን እንደ ሽማግሌ አስቡ ማለት። ልጆች ትኖራላችሁ፣ ወጣቶች ትኖራላችሁ፣ በእርግጥም ደግሞ ሽማግሌዎች ትኖራላችሁ እና እስቲ ለሽምግልና ነው ዛሬ የግሬስ ፋሚሊ ሙሉ ሽማግሌ ቢሆን ደስተኛ ነኝ። እና እስቲ ሁላችንም ማለት ነው በቃ ብዙውን ነገር ሳይሆን ሁሉንም ነገር ለመርሳትና ለመተው ሞክር እስቲ ማለት አውቃለሁ ይሄ ቤተሰብ ማለት ነው የሩታና የአብርሽ ብቻ ቤተሰብ እንዳይደለ ሁሉም በቃ በየቤቱ የያዘው ምናምን ነገር የኔ እውነታ ምናምን የሚለው ነገር አለ። ኦዲየንስ ራሱ ማለት ነው ለማለት የፈለግኩት ይገባቸዋል ብዬ አስባለሁ። ከራሱ ህይወት ጋር በማገናኘት በተለያየ ነገር ብቻ እንደ ራሱ ህይወት እንትን እያለ ያለ የሚናደድ እንደ ራሱ ህይወት የሚደሰት እንደ ራሱ ህይወት አስተያየት የሚሰጥ ምናምን ነገር በጣም ብዙ ሰዎች አሉ ከራሳቸው ህይወት ጋር አነሰም በዛ የሚያገናኙ ማለት ነው። እና ይገባኛል። እስቲ እንደ ራሳችሁ ነገር ካሰባችሁ ይሄ በቃ አላ ለሰላም ለይቅርታ ለፍቅር ምናምን ነገር በቃ ለራሳችሁ ነገር ቢሆን ደስተኛ በምትሆኑት መጠን ዛሬ እስቲ ደስ እያለን ከልባችን ማለት ነው ሽማግሌ ለመሆን ሞክር። ይህን ንግግር ከኔ ላጠብቁ ትችላላችሁ፣ ምናልባት ከእድሜ አንጻር፣ ምናልባት ከበፊት ቪዲዮዎች አንጻር ምናምን ነገር ግን ተገቢነቱ አልታየኝም እና ይቅርታንም እስቲ እናስተምር ማለት በቻልነው መጠን እንደ ኦዲየንስ። ይሄ በጣም ትልቅ ነገር ነው። የሩታና የአብርሽ መታረቅ የእነሱን ህይወት ብቻ አይደለም እንትን የሚለው የሌላውንም ሰው ህይወት የእነሱን ላይፍ የሚከታተል በጣም ብዙ ሰው ይኖራል እና ትልቅ ትምህርት ይሆናል ብዬ አስባለሁ። እና እስቲ ለብዙዎች ትምህርት ለመሆን እንሞክር። ኦዲየንስን ስለ ትዳር ምናምን ነገር ብዙ ማያውቁ ሰዎችን ሳይሆን ገና ሊያገቡ ራሱ ለሚያስቡ ሰዎች ምናምን እስቲ ቢያንስ ዛሬ ቁም ነገር እንስራ እንደ አንድ ፋሚሊ ምናምን ነገር ሽማግሌ ለማስታረቅ በቃ ህዝብን ለማስተማር በሚለው ይወሰደልኝና ማለት ነው ይቅርታ ምናምን ነገር እናስተምር። እና ለማንኛውም እስቲ የዛሬ ቪዲዮ ገና ከመጀመሪያ ይሄ ነው ሀሳቤ ማለት ነው። ለማንኛውም ግን እኔን ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ እንደ ተመልካች ቻናል ነው። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጠይቃችኋለሁ። አሁን 13 ሲል እንገባ የምሬን ነው። ስንት ነው የሚቀረው? በጣም ትንሽ ነው የሚቀረው። ብቻ አልቆጠርኩም እንጂ በጣም ትንሽ ነው የሚቀረው 50 ምናምን ነገር እና እስቲ ዛሬ ገብተን ብናድር ደስ ይለኛል። ሰብስክራይብ ያደረጋችሁ ቤተሰቡን ቪዲዮን የጀመራችሁ ደግሞ እስቲ ብዙ ሰው ጋር እንዲሄድ ይሄ ቁም ነገር አይነት ቪዲዮ ስለሆነ ብዙ ሰው ጋር እንዲሄድ ላይክ በማድረግ ብትጀምሩ በጣም ደስ ይለኛል። በቀጥታ ወደ ቪዲዮ እንግባ። አደራ ቪዲዮን እስከ መጨረሻ ተከታትላችሁ አስተያየት ብትሰጡ ደስ ይለኛል። እንደገባችሁ ምጽፉ ሰዎች አውቃለሁ፣ ይገባኛል ለምን እንደዛ ምናምን ነገር እንደምታደርጉ። ግን ዋና ሀሳቡን የኔን ሀሳብ ለመከታተል አይደል የመጣችሁት? እስከ መጨረሻ ተከታትላችሁ ሀሳብ ብትሰጡ ደስ ይለኛል። ስድቡንም ምኑንም ለጊዜው አደራ ያዛርጉት። ለማንኛውም ወሬ አላብዛባችሁ፣ በቀጥታ ወደ ቪዲዮ እንግባ። ከሩታ ቤተሰብም እኔም ከራሴ ቤተሰብ ያለውን ነገር እስካሁን የተፈጠረው ተፈጥሯል። እስካሁን ብዙ ነገር ተፈጥሯል፣ ብዙ ነገር ሆኗል፣ አልፎ አሁን ግን አልፏል። አሁን የሚያስፈልገው ተስማምተው በስነስርዓት እንዲኖሩ መሆን አለበት። እኛ ሄደን ብናናግራቸው ይሻላል ወይስ እንዴት ነው ብለው ሲያማክሩን፣ አይ ቆይ አሁን በመጀመሪያ ደረጃ እዚች ጋር እውነቷን ለመነጋገር ምናምን ነገር አይደል የተሰበሰብ ነው እና ብዙዎቻችሁ የኔን ሀሳብ ትጋራላችሁ ብዬ አስባለሁ። እኔ እውነት ለመናገር ሽምግልናው በጣም ተመችቶኛል፣ ደስ ብሎኛል ምናምን ነገር ለምን እንዳልኩ እንግዲህ በጣም ብዙዎቻችሁ ይገባቸዋል። በጣም ብዙ አላስፈላጊ ጋጋታ ነበር። ግን አሁን ከሽምግልናው ቀረ የምለው ነገር ምን መሰላችሁ? ይሄ ሽምግልና በጊዜ አልተደረገም። በቃ ብዙ ነገር ሳይፈጠር በፊት መደረግ የሚችል ሽምግልና ነበር። ግን ብዙ ነገር ከተበላሸ በኋላ መጣ። በእርግጥ ከዚህ በፊት ጋሼም ጭምር መጥቶ ምናምን ነገር ብዙ ነገር ብለዋል፣ ብዙ ነገር በቃ ሞክረዋል ምናምን ነገር ግን ይሄ በቁም ነገር እስከዛሬ ተይዞ አይቻልም በበኩሌ ማለት ነው። እና ትንሽ ቅር ያለኝ ነገር በጊዜ በሆነና ሚል ትንሽ ቁጭት ልበላችሁ፣ ጸጸት ወይም ደግሞ ቁጭት በሉት፣ እንደዛ አይነት ነገር ትንሽ ጫር አድርጎብኛል እና ስቲል ደስተኛ ነኝ በሽምግልናው። ምንም ቅሬታ የለብኝም ለክፋት እስካልሆነ ድረስ ለመልካም ነገር ሁሌም አለን። እስቲ ለመልካም ነገር የምትቆሙ ሰዎች ብቻ ኮሜንት ላይ እንገናኝ። አብርሽንም ነው የፈለግናችሁ ደግሞ ለትልቅ ጉዳይ ነው። ያለው ነገር ምንድን ነው? አንቺና አብርሽ ወደ መጀመሪያ ወደ ቀድሞ ህይወታችሁ እንድትመለሱ በትዳር
ትላንት እንደነበራችሁ እንግዲህ አሁን እናውቃለን ፍቺ እንደፈጸማችሁ ሲመስለኝ። ግን አሁን ብዙ ርቀን ሳንሄድ ሲመስለኝ ጀስት ይሄ ገምተኝ ነው የምናገረው ሩታ ናት አይ ቲንክ ሽምግልናው ምናምን ነገር ያመጣችው። እንዲሁም በእነሱም ተነሳሽነት አይመስለኝም። ከሆነም ጥሩ ችግር የለውም። ግን ሩታ በደንብ የፈለገችው ይመስለኛል። እና መጀመሪያም እኮ ማለት ነው ያን ሁሉ አላስፈላጊ መንገድ ያን ሁሉ የበቀል የሴራ የተንኮል ምናምን ነገር መንገድ ከመሄድ ለነ ሩታም ቢሆን ማለት ነው ይሄ መንገድ ከጅምሩ በቃ ምርጥ የሚባል አይነት መንገድ ነበር። አብርሽን የምርም አንቺ ጋር እንዲሆን ከፈለግሽ ይሄ በጣም ቆንጆ መንገድ ነበር። አሁን ይሄን የምናገረው ሩታ ትሆናለች ሽምግልናው ምናምን ነገር ያመጣችው ይሄ ሽምግልና የሚለውን ሀሳብ ያመጣችው ብዬ ስለማስብ ነው። እና ብዙ እንግዲህ ሩታ የሰራቻቸውን ተንኮሎች ምናምን ነገር እናውቃለን። አብርሽ እሷ ጋር እንዲሆን ከመፈለግ ይሁን አብርሽን ለመበቀል ይሁን ብቻ አናውቅም። የውስጧን ፈጣሪ ነው የሚያውቀው። ግን እንደዛም ሆኖ አብርሽ እሷ ጋር እንዲሆን ከሆነ የተፈለገው ይሄ መንገድ ነው። በቃ ምንም ማለት አማራጭ የሌለው መንገድ ይሄ አንድና ብቸኛው እንትን መፍትሄ ይሄኛው ነበር የሽምግልናው ማለት ነው። ግን ከኤፍሬም ጋር አንዴ ከዳኒ ጋር አንዴ ከነሜሪ ጋር በጣም ብዙ ነገሮች ተሰርተዋል። እና ያን ሁሉ መንገድ ከመሄድ ይሄ መንገድ አሪፍ ነበር እና ለሌላ ጊዜም ቢሆን ትምህርት ትወስጃለሽ ብዬ አስባለሁ። አደራ ግን አደራ ቤተሰብ የማንም አድናቂ የማንም ወዳጅ ልትሆኑ ትችላላችሁ። ግን እዚች ጋር እኔ የሁሉንም ስህተት መናገር እፈልጋለሁ ለሌላ ጊዜ እንዳይደገም ትምህርት እንዲሆን እንጂ ለመወቃቀስና ጣት ለመቀሰር ምናምን ነገር አይደለም። እና ይህን እያስተዋላችሁና ይህን እየተረዳችሁልኝ ቪዲዮ እንድትከታተሉ ጠይቃችኋለሁ። የእናንተ ፍቅር አብሮነታችሁ ልጃችሁ በጋራ ቤት እንድታሳድጉ ነው የምንፈልገው። ምክንያቱም ማታም እንደነገርኩሽ ጥፋት ያለብሽ ነገር መተው ማቆም፣ እሱም ማቆም ያለበት ነገር ማቆም አለበት፣ አንቺም እንደዛው። ምክንያቱም እዚህ ጋር ጥፋት እያለ የለብሽም ልንልሽ አንችልም። ያለብሽ ጥፋት ያው ማታም ነግሬሻለሁ። እዚህ ጋር ማውራት አያስፈልግም። ያንን ነገር ለምን እንግዲህ ለሽምግልና እስከተመጣ ድረስ በእኔ እምነት በእኔ አስተሳሰብ ሁሉም ጥፋት ተወርቶ ምናምን ነገር መታለፍ በቃ ይሄ ምንም የተሸፋፈነ ነገር ሳይኖር ሁሉም ነገር ግልጥ ብሎ ማን በቃ ጥፋተኛ እንደሆነ ማን ራሱ ላይ ምን አይነት ጥፋት እንዳለበት አምኖ ነው በይቅርታ መታለፍ ካለበት እንጂ ዝም ብሎ በቃ ታርቀናል በጣም ብዙ ችግር ሲያመጣ ከዚህ በፊት አይተናል። እንግዲህ የምናውቀው ነገር ነው። በእነሱ ህይወት ባይሆንም በሌላ ሰው ህይወት ወይም ደግሞ በግላችን ያየነው ነገር ሊሆን ይችላል፣ ያሳለፍነው ነገር ሊሆን ይችላል። ምክንያቱም ተሸፋፍኖ የቀረ ነገር የሆነ ሰዓት ላይ ብቅ ማለቱ አይቀርም እንደገና ማለት ነው። የዘን ሰዓት ችግር ምናምን ነገር ከሚነሳ ለምን ይሸፋፈናል? ለምን አሁን እየሸፋፈኑ ነው ያልኩ አይደለም፣ ግን ሁሉም ነገር ፍርጥርጥርጥ ብሎ እዚችው መወራት አለበት ብዬ አምናለሁ። ከዛ በኋላ ይቅርታ ይቻላል። ከዛ በኋላ መታረቅ ይቻላል። ከዛ በኋላ ህይወት መቀጠል ይቻላል። እኔ እናንተ ማታወሩ ከሆነ ማለት ነው እኔ እስከዛሬ በግሌ ዋና ምላቸውን የአብርሽና የሩታ ጥፋቶችና በቃላ ጥፋቶችን በቃ ልንገራችሁ። አሁን ለምሳሌ ማለት ነው ሩታ ምን አይነት ጥፋት አለባት ከሚለው ስንነሳ በጣም በቃ ሩታ ላይ የሚያናደኝ እንትን በጣም እልህኛ በእርግጥ እልህ አብርሽም ጋር አለ፣ ግን የሩታ ደግሞ ይብሳል። የሩታ እልህ የሚያናደውን መሰላችሁ አላግባብ ከሆነ ተግባር ጋር አላግባብ ከሆነ ተንኮል ጋር አላግባብ ከሆነ ከነገሩ ከማይመለከተው ሰው ጋር አብሮ ሌላ ተንኮል መስራት የሩታ ትልቁ ጥፋት ትዳራቸው መሀል ይሄኛው ነው። ሌላ ብዙ ይዘርዘር ከተባለ አለ፣ ግን እኛ አሁን የሰው ጥፋት መዘርዘር አይደለም ዋና አላማችን። ግን እኔ አሁን በበኩል ያየኋቸው ዋና ምላቸውን ነገሮች ነው እየተናገርኩ ያሉት። ምናልባት ባልን አለማክበር እነዛ አይነት ነገሮችን ብዙ ልታነሱ ትችላላችሁ። ወደ አብርሽ ጥፋት ደግሞ እንምጣ። የአብርሽ ጥፋት መመሰላችሁ ትዳሩን በሚገባ መምራት አለመቻሉ እንዴት ነው? በጣም ብዙዎቻችን ስንወቅስ የነበረበት ጉዳይ አብርሽን የዛሬ 5-6 ወር ወደኋላ ሄደን አብርሽ የሰውን ሀሳብ ይሰማል። እሱ ትዳር ላይ የሰውን ሀሳብ ይሰማል። ስለ ሩታ ከእሷን ሳይሆን የሚሰማው ሌላ የእሱን ጓደኞች ነው የሚሰማው ምናምን እንደዛ አይነት ነገር። ሌላ ሰውም ሲያመጣ አሁን ሌላ ሴት ሲተዋወቀ ራሱ ሰው አምጥቶለት ምናምን ነገር ነው። ይሄ ትልቁ ትዳርን መምራት ያለመቻሉ ችግር የአብርሽ ነው። ሌላኛው ደግሞ ችግሩ የአብርሽ የምናውቀው እንግዲህ ሴት ነው። ሴት በጣም ትልቁ ችግር ብዙ ትዳር ውስጥ ያለ ችግር ነው ብዬ አስባለሁ። ግን ትልቁ ችግር እሱ ነው። ያንን ነገር ደግሞ ከፈጣሪ እርዳታ ጋር ቢያቆምና በቃ አለ እሱም ቢሞክር ኢቭን ቢያቅተው ራሱ ስጋው ቢፈትነው ራሱ ከጌታ ጋር በመሆን ሊያስተካክለው ቢሞክር አብዛኛው ችግራቸው የትዳር ችግራቸው እንደሚቀረፍ አምናለሁ። በዚህ ጉዳይ እስቲ ተስማማላችሁ ቤተሰብ? አሁን ማለት ስህተት ከራሴ የጨመርኩት ነገር አለ ካለ ነገሩኝ፣ ከሌለ ደግሞ ልክ ነህ እያላችሁ ላይኳን ነካ አድርጋችሁ ብታልፉ ደስ ይለኛል። እንግዲህ ካየህ በቅርብም ወደ ሌላ ሀገር ልሄድ ነበረ። እኔና ይፋንን ያስቆም ነው ፓስፖርት ምናምን ካየን በኋላ ትንሽ ያለው ነገር ደስ አላለንም እና እየዋሸንም ነበረ ምናምን
እኔ ደግሞ ሁሉንም ነገር መተው ፈልጋለሁ። ብዙ ጊዜ ደጋግሜ ተናገራለሁ። ልጄን ይዤ አብረን እንድናሳድግ ምናምን ብዬ ይቅርታ ጠይቄ አውቃለሁ። እኔ ለሩታ ማስተላለፍ የምፈለገው ነገር ሩታ ማወቅ ያለብሽ አንደኛው ነገር ያንቺ መፈለግ ብቻ ማተር እንደማያደርግ፣ ያንቺ መፈለግ ብቻ ዋጋ እንደሌለው፣ ያንቺ መፈለግ ብቻ ላይ ከሆነ የእናንተ ትዳር የሚመሰረተውና የሚቀጥለው እርግጠኛ ነኝ ዞሮ ዞሮ ገደል ነው። ምክንያቱም ያንቺ ፍላጎት ብቻ ነው። ይሄን ነገር ታሳቢ ብታደረጊ ይጠቅምሻል። ምክንያቱም ኋላ ላይ አብርሽ አልፈልግም ብሎ ሲሄድ መጎዳት ምናምን ነገር የሚለው ነገር እንዳይመጣ ማለት ነው። እኔ የሰይጣን ጆሮ ድፍን አሁን ቢታረቁ ከዚህ በኋላ እንዲለያዩ ምና ነገር ፍላጎቴ አይደለም። በቃ ማለት ሁሉም ነገር እርገፍ አድርጎ ይሄ መጀመሪያ ወደ ነበራቸው አንድም የተጀመረውን ህይወታቸውን ይሄ ተማምለው የተጋቡበትን ያንን ትዳር እንትን ቢያስቀጥሉ ምናምን ነገር ነው የኔ ትልቁ ምርጫ። እና አሁን የሚያናደው ነገር ይሄን ነገር ትንሽ ሩታ ብትረዳ በቃ ምለው ነገር አሁንም አለቃቅሰሽ ምናምን ነገር መግባት አለበሽ ብዬ አላስብም። እውነት ለመናገር በፊት ሩታ የመጣችበትን መንገድ እናውቃለን። እንደዛም ሆኖ ግን ትክክለኛ እውነተኛ ፍቅር አይተናል። ማንክደው ማኗሻውን ባላየ ማናልፈውን አይነት ትክክለኛ ፍቅር ሩታ አልቅሳም መጣች፣ እየሳቀችን መጣች፣ በግድም ገባች፣ ምንም ብቻ አሳይተናለች፣ አሳይተውናል ሁለቱም ቢሆን ማለት ነው። እና ምናልባት እሱ ከሆነ ኢፌክት ያለው አሁን በቃ አሁን ላይ ላሉ ችግሮች፣ አሁን ላይ ላሉ አለመስማማቶች በዛ መንገድ እንደገና ባትሄዱ ባይነኝ። የአብርሽም ፍላጎት ሊከበር ይገባል። የአብርሽም ፍላጎት መታየት አለበት ብዬ አስባለሁ። እና አውቃለሁ ይቅርታ ነው እየተጠየቀ ያለው፣ በግድ እያስገደደችው እንዳይደለ ይገባኛል። ግን አደራ ወደ ማስገደድ እንዳይሄድ ሩታ፣ ምክንያቱም ለአንቺም ጥሩ ስለማይሆን ማለት ነው። ምክንያቱም በግዳጅ ምናምን ነገር ሰው ቤተሰብ አለኝ ምናምን ነገር ብሎ ከገባ እንደገና ደግሞ ሌላ ሰው አለኝ ምናምን ነገር ብሎ ይወጣል አብርሽ ከዛ ትዳር ማለት ነው። እና ይህን ነገር ሩታ ጠንቀቅ በይ ለማለት ነው። በዚህ አጋጣሚ ይሄ ደግሞ ትክክል ስላልሆነ እንድትመልስልኝ በእናንተ ፊት መንገራት ብዬ ፓስፖርቱን ነው ሊገባ ስላልቻለ ገኒ አንቺን እሺ ስለምትልሽ ተቀበይልኝ። በዚህ አጋጣሚ እሱ እቀበልልሃለሁ፣ ችግር የለም። አሁን ስለ ፓስፖርቱ ልናወራ አይደለም። እሺ ገብቶሃል አይደል? ፓስፖርትን ከፈለክ ማለት ነው ይህን ያክል የምርም አሁን ለምሳሌ አብርሽ ካንገበገበህ እና አሁን ከሀገር የቀረሰው አይነት ንዴት አይደለም። አሁን እሱ ላይ ራሱ እያየን ያለ ነው። እሱ ሌላ ርዕስ ነው። ትላንት ስቀን ስለጨረስን ዛሬ ማንሳት አልፈልግም። ግን ፓስፖርትን ከፈለግ የሆነ የምርም ከፈለገው ከሆነ ፖሊስ ያስመልስልህ። ምንም በአካል እየተገናኛችሁ ነው። ፓስፖርትን ይዛ አልተሰወረች አልጠፋች ነገር ዛሬውኑ እኮ አይደለም ዛሬውኑ ትላንቱኑ ፖሊስ ይዛ መቀበል ትችል ነበር ከኤፍሬም ወይም ደግሞ ከሩታ ማለት ፓስፖርትን። እሱ ትልቅ ርዕስ አይደለም። ግን አብርሽ እንድታቅ የምፈልገው ነገር ማለት ፓስፖርትህንም ማስመለስ ምንም ሩታ ጋር አለኝ የምትለው ነገር ብታስመለስ ማስመለስ ማትችለው ነገር እንደሆነ ታያለህ። አንተ እንደምትወዳት ማስመለስ አትችልም። ይህ በቃ አለ ያንተን መውደድ የእሷን መውደድ ማስመለስ የምትችል አይመስለኝም። እኔ ልንገራችሁ አብዛኛው ነገር ፌክ ነው። አሁን እንደዚህ የምናየው በቪዲዮ ምናምን ነገር ይፈላለጋሉ እነዚህ ሰዎች ካሜራ ፊት ስለሆነ እልህ ምናምን ነገር ነው ያዛቸው። ቅድምም ብያለሁ እንግዲህ እልህኛነቱ አብርሽም ጋር አለ፣ ሩታ ጋር ብቻ ያለ ነገር አይደለም። አብርሽም ጋር በጣም ትልቅ እልህኛነት አለ። ሩታ እንደምትናገረው ከሆነ ከካሜራ ጀርባ ቤት ሌላ ሰው፣ እዚህ ደግሞ ሌላ ሰው ነው እንግዲህ እየሆነ ያለው ጀስት ንግግሯ እውነቷን ምናምን ነገር ከሆነ ማለት ነው። እና አብርሽ ማስመለስ ማትችለው ነገር አንዳለ ፍቅር የሚባል ልብ የሚለውን ነገር ልታስመለስ አትችልም። በቃ እኔ አላቅም። ሰይጣን ጠልቃ ካልገባ በስተቀር ሊለያያችሁ የሚችል አንድ አካል እንደሌለ አምናለሁ። እግዚአብሔር ደግሞ ያው እንግዲህ ሚለያይ አምላክ ሳይሆን የፍቅር አምላክ ስለሆነ በእናንተ ጠልቃ ይገባል ብዬ ተስፋ አረጋለሁ ምናምን ነገር ብቻ። ለማንኛውም ይሄን ነገር አብርሽ ብታቅ ደስ ይለኛል። ነገር ግን አንዳንድ ውሳኔዎችን ከመወሰን በፊት ቆም ብሎ ማሰብ አስፈላጊ ስለሆነ አሁን ሁለታችሁ ተስማምታችሁ በሰላም ኑሯችሁን እንድትኖሩ ልዑሌን በሰላም እንድታሳድጉ እንፈልጋለን ነው የኛ ሀሳብ። እሺ ደግሞ አንድ ጥያቄ ልጠይቅልህ። ግን ቆይ ቤተሰብ አሁን ቀደምም ትንሽ እለዋለሁ እያልኩ የረሳሁት ነገር ማለት ነው። ትንሽ ከዛሬው ሽምግልና ቅር ያለኝ ሁለተኛው ነገር መሰላችሁ። የመጀመሪያው በእርግጥ ቅሬታ አይደለም፣ ግን ቅር ያለኝ ነገር ለሽምግልናው ሞር ቫሊዩ ቢሰጠው። እኛ ሀገር እንግዲህ ሽምግልና እንደዚህ አይደለም። እንደምናውቀው ከሆነ ሽምግልና አንድ ተለቅ የሚሉ ሰዎች ምናምን ነገር ነው ለሽምግልና ከተላኩ የሚላኩት። እንግዲህ እነ ዴብ እነ ገኒ እንግዲህ ወላጆቻችን ልከውን ነው የመጣ ነው ምናምን ነገር ብሏል። ግን ትንሽ ቦታ ብትሰጡት ለሽምግልናው ኢቭን አሁን ቦታ አመራረጥ ድረስ መንገድ ላይ ሽምግልና እንጃ አላቅም።
መንገድ ላይ ሽምግልና ተገቢ ነው ብዬ አላስብም። እና ልባቸውን ቀልባቸውን እንዲስብም ሞር በቃ ይሄ ትኩረት የተሰጠበት ጉዳይ እንደሆነ እንዲታወቅም ይሄ ስርዓት ባለው መንገድ ቢሆን ስርዓት ባለው መንገድ ስላችሁ ትንሿ ነገር ማተር ታደርጋለች። የሰውን ቀልብ ይሄ ከፍትፍቱ ፊቱ ይላል አይደል የኛ ሰው። እና ይሄ ሀሳቡ ብቻ ማተር አያደርግም። ሞር ለሀሳቡ የሰጣችሁት ቦታ ራሱ ማተር ያደርጋል። ቢያንስ ካፌ ራሱ መቀመጥ አንድ ነገር ነው። ቤት አላችኋል፣ ቤት መቀመጥ አንድ ነገር። እንግዲህ ቤት ማለት ፈጣሪ የሰጠው ምናምን ነገር ነው። ቤት እግዚአብሔር ነው ይባል የለ፣ እግዚአብሔርም ደግሞ ይኖርበታል። እና እንደዚህ በቃ ቦታ ብትሰጡት ሞር ተቀባይነት ያገኛል ብዬ አስባለሁ። በትንሹም ቢሆን ከዚህ በተሻለ መንገድ እኔ አላውቅም። አጥር ስር ሽምግልና ዛሬ ገና ነው ማየው። ትንሽ ቅር ያለኝ ነገር ይሄ ነው። እንግዲህ እንደ ካልቸራችንም ምናምን ነገር ሁላ ጋቢ ራሱ እኮ ምናምን ነገር አሁን ቀረ እንጂ ጋቢ ራሱ ይለበሳል። ሸምገል ያሉ ሰዎች ናቸው ሊላኩ የሚችሉት ምናምን። ኢቨን የግድ እናትና አባት ባይሄዱ እንኳን የግድ በቃ መኖር ባይጠበቅባቸው እንኳን ቢያንስ በእነሱ እኩያ ያሉ ሰዎች ምናምን ነገር ይላካሉ። እና ይሄን ነገር እነ ዴቭን ስለናኩ እነ ገኒን ስለናኩ አይደለም ይሄን ነገር የምናገረው፣ ግን ሞር ቫሊዩ እንዲኖረው ሞር ትኩረት እንዲሰጠው ከሚል አንጻር ነው። እና ከተስማማችሁ ነገሩን፣ ካልተስማማችሁም ችግር የለውም። ሀሳብ ነው። ሀሳብ ደግሞ ብዙዎቻችን ጋር ይለያያል ቀን ይችላል። እኔ ደግሞ በዚህ ሰዓት አብሮም የመኖር እንደዚህ ትዳር ውስጥም የመግባት ምንም አይነት እቅድ የለኝም። አሁን እናንተ እያላችሁ ያላችሁት ኦልሬዲ እኔና ሩታ ተፋተናል፣ ትዳር ያዝ ነው እያላችሁ ያላችሁት አይደል? እኔ ደግሞ አሁን ትዳር መያዝ አልፈልግም። እኔ ጥያቄ አለኝ ለሁለታችሁም፣ ለአብርሽም ለሩታም ማለት ነው። እንግዲህ አሁን እዚች ጋር የሩታ እፈልጋለሁ ነው፣ የአብርሽ ደግሞ አልፈልግም ነው። እና አብርሽ እስቲ ግልጽ ቃል በቃል ማለት ነው ለምን እንደማትፈልግ ትክክለኛ የሆነ ምክንያትህን እንድትነግር እፈልጋለሁ። አልፈልግም እያልክ ያለኸው ከእልህ ተነስተ ነው ወይስ የምርም ስላመንክበት ነው? የምርም ይሄ ትዳር ለእኔ አይሆንም ብለህ ስላመንክ ምናምን ነገር ነው ይህን ነገር እንትን እያልክ ያለኸው? ከሰው ለየት ያለ እኮ ትዳራችሁ ላይ የገጠመ ነገር እውነት ለመናገር የለም። ሰው ከእናንተ የበለጠ 10 እጥፍ የሚበልጥ ችግር በትዳሩ እያሳለፈ ሰው ይኖራል። በእርግጥ እኔ ሰው እየተጎዳ ወይ ሚስት እየተጎዳች ወይ ባል እየተጎዳ ትዳር ውስጥ መቀጠል አለበት ምናምን ነገር ግዴታ እያልኩ ሳይሆን ሞር የተከበረ ነገር ስለሆነ ትዳር ይሆናል። እናንተ ላይ ያለው አይነት ችግር እውነት ለመናገር በጣም ኖርማል እየሆነ ያለ ችግር ነው። ኖርማል ይሁን እያልኩ አይደለም ደግሞ በዚህ አጋጣሚ። እና እነዛ ነገሮች የምርም አሳምነው ነው ወይስ እልህ ነው? አሁን እዚች ጋር ትዳር ውስጥ አልመለስም አልገባም እንድትል ያደርጋል። ለአብርሽ ይህን ነገር እንደ ጥያቄ ማስተላለፍ ፈልጋለሁ። ለሩታ ደግሞ እፈልጋለሁ ብለሻል አይደል? ለምንድን ነው የፈለግሽው? ማለት በእርግጥ ለመፈለግ ያን ያክል ምክንያት አያስፈልግም፣ ግን ከልብሽ ነው ወይ የሚለውን ነገር እንትን ማለት እፈልጋለሁ። እስቲ ከልብሽ ከሆነ ማለት ነው በጣም አንድ ትንሽዬ ነገር ልጠይቅ፣ በጣም ትንሽዬ ነገር ልጠይቅ። አውቃለሁ ይሄ እንደዚህ ሚዲያ ላይ ምናምን እንትን ላይባል ይችላል፣ እንደዚህ ትዕዛዝ ላይሰጥ ይችላል። ግን እስቲ አብርሽን ቃል በቃል አፈቅርሃለሁ ምናምን ነገር ብለሽ ንገሪው። ስለማፈቅር ነው እንድትመለስ ፈልገው ጀስት የልጁ አባትነት ብቻ አይደለም ማተር የሚያደርገው፣ እሷም ልታፈቅረው ይገባል፣ እሱም ሊያፈቅራት ይገባል። ይህን ነገር እስቲ ቃል በቃል ተነጋገሩ። ነገሩ እኮ የሚመስለው አሁን መታረቁ ራሱ እልህ ነው የሚመስለው። አሁን ጀስት እውነቱን እንነጋገር ከተባለ መታረቁ ራሱ በግድ ታረኩት በግዴን ያረኩት ምናምን ነገር እንደዛ አይነት ቫይብ ይሰጣል። እና ይህን ነገር ሩታም ክሊር ብታደረጊ ደስ ይለኛል። ከፈለግሽ ውስጥ የምር በቃልሽ እስቲ ንገሪኝ። በቃል አንዳንዴ ብዙ ነገሮች እኮ ደስ ይላሉ፣ ይሸውዳሉ ቃላቶች አይደል? እንዲሁም እስቲ በቃል እስቲ ለመሸወር ሞክር። ይህን ነገር ምለው ከጥሩ እይታ አንጻር ነው፣ ጀስት ከማታለል ወይ ደግሞ እንትን ከማለት አንጻር አይደለም። እና ይሄን ጥያቄን እስቲ ብትመልሱልኝ ደስ ይለኛል። አንድ ነገር ልንገራችሁ አይደለ? ግን እኔ በጣም ነው ማከብርሽ፣ ታላቂ ነሽ በብዙ ነገር። ይቅርታ ዴቭም እንደዛው ማለት ነው። ግን ደግሞ እዚህ ጋር ማመን ያለባችሁ ነገር ማንም ሰው የኔን ህይወት ሊኖርልኝ አይችልም። ሲቀጥል ደግሞ እኔ አሁን እንደ ትዳር ገና ነኝ፣ አልደረስኩም። ትንሽ እቆያለሁ። እዚች ቦታ ላይ በጣም ነበረ ያሳቀኝ። ለትዳር አልደረስኩም ነው ያለው አብርሽ። እኔ አላውቅም። ለትዳር እኮ ስለደረስክ መሰለኝ ፈጣሪም አምኖ ትዳር የሰጠ ጥሩ ፍቅር ጥሩ ትዳር ነገር የሰጠ። መቼስ ሰይጣን ነው እዚህ ትዳር ውስጥ ያስገባኝ እንደማትል አምናለሁ እንትና አብርሽ። እና አላውቅም ለትዳር አልደረስኩ ማለት ከዚህ በኋላ እንደገና ልጅነት ምናምን ነገር መጨረስ አልገባኝም፣ እውነት ለመናገር ማለት ነው። እስከ መውለድ ምናምን ነገር በቅታል፣ አባት ለመባል በቅታል። እና ከዚህ በኋላ ይሆናላ ኃላፊነትን መሸሽ ነው የሚመስለው የአብርሽ። ለትዳር አልደረስኩም ምክንያት
አይደለም፣ ኃላፊነትን መሸሽ ነው። በጣም ግልጽና ግልጹ ነገር ማለት ነው። እና በጣም ጥያቄ የሆነብኝም ነገር አለ። ቆይ እሱን ወደ መጨረሻ አካባቢ አንስቼ አብርሽን ትልቅ ጥያቄ ጠይቀዋለሁ። እኔማ እዚች ቦታ ላይ የምሬ ነው በቃ ምንም አላልኩም፣ እንደዚች አብርሽ ለትዳር አልደረስኩም ልጅ ነኝ ምናምን ነገር ሲል ትልቁ ዳቦ ሊጦ ነው ያልኩት። ሌላ ምንም አላልኩም። የምሬ ነው። በጣም ነው ያሳቀኝ እንዲህ ሲል አይደለም። እኔ አላቅም። እኔ እውነት ለመናገር ማለት ነው ይቀላቀላሉ አልፎ አልፎ ሆን ብለው፣ ለዛውም ሆን ብለው ይቀላቀላሉ እንጂ በጣም ከብዙዎቻችን የተሻለ ስብዕና፣ የተሻለ አእምሮ፣ የተሻለ ብስለት ምናምን ነገር እንዳላቸው አምናለሁ። እውነት ለመናገር ሆን ብለው ነው ብዙ ነገሮችን ጥፋት ውስጥ ሲገቡ ሆን ብለው ነው በቃ ሲጃጃሉ ምናምን ነገር ሆን ብለው ነው። እና ይሄን ለምን መጥፎ ሳይዳችሁን ከምታሳዩን ጥሩ ሳይዳችሁን አታሳዩንም? ይሄም አንድ ጥያቄ ነው። በዚህ አጋጣሚ እግረ መንገዴን ልጠይቃችሁ እንጂ ይሄ ለትዳር አልደረስኩም እሱን ሆዲፍቸው ማለት ኦዲየንስ የምትሉት ነገር ካለው ኮመንት ላይ ጣል አድርጉ። ለትዳር ያልደረሳችሁ ሰዎች ካላችሁ እናንተ ተው፣ የደረሳችሁና ምናምን ነገር ብቻ እናንተ አስቀምጡ። ለትዳር አልደረስኩም ማለት የምትችለው እኮ መጀመሪያ ነበር አበሽ። አሁን እንደዛ የምትልበት ሁኔታ አሁን ምናልባት ነገሩን ወዴት እየወሰዳችሁት እንደሆነ አላውቅም። ግን ደግሞ እኔ በዚህ ታይም የኔን ህይወት ቤተሰብ ሊኖርልኝ አይችልም። የኔን ህይወት ጋሽዬ እናቴ ሊኖሩልኝ አይችልም። ልክ ነህ። ስለዚህ እኔ ያኔ ስቃጠል ምን ስነድ ማንም አጠገብ ያልነበረም ብቻ የመጨጓራ ያለቀው እውነት ለመናገር እዚች ጋር ነጥብ አለው አብርሽ። እውነት ለመናገር የእሱን ህይወት ቤተሰብ ሊኖርለት አይችልም። ደግሞ እነሱም እንኖርልህ አላሉም። በቃ ጀስት ሽምግልና ነው፣ እያስገደዱ ሳይሆን። ሽምግልና ማለት እኮ በቃ ጥየቃ ነው፣ ልመና ነው። እንግዲህ ትልቅ ሰው ዝቅ ብሎ ለመነ ነው በቃ ሽምግልና ማለት። ሌላ ትርጉም ካለው እንጃ። እና እያስገደዱ ከመሰለክ በዛ መንገድ እንዳትረዳው። እና አብርሽ እውነት ለመናገር ነጥብ አለው፣ ሊኖሩለት ምናምን ነገር አይችልም። ግን እኔ ልቤ የሚነግረኝን ነገር ልንገራችሁ። አብርሽ ይህን ነገር ትቶ ምናምን ነገር ሌላ ህይወት ራሱ ቢጀምር እኔ አላቅም ደስተኛ ይሆናል ብዬ አላምንም። ከዚህ በላይ ህይወት እንዳይበላሽ፣ ከዚህ በላይ ይሄ በቃ አለ የሚያስጨንቅ አይነት ሁሌ ሁካታ ምናምን ነገር ያለበት፣ ሁሌ ጋጋታ፣ ጭቅጭቅ ምናምን ነገር ብሽሽቅ ያለበትን ህይወት ማትፈልግ ከሆነ ይቅርታውን ተቀበል። እዚች ጋር ይሄ እየተለመንክ ምናምን ነገር ሌላ ቦታ ሄደ ሌላ ነገር የምታረግ ከሆነ እኔ እንጃ ህይወት ይስተካከላል ብዬ አላምንም። እና ለአብርሽ ይህን ነገር አድርሱልኝ ከምንም በላይ እንዲሁም እቺ መልእክቴ ብቻ ከደረሰች ይበቃኛል። እና ህይወት እንዲስተካከል የምትፈልግ ከሆነ በእናት በአባት የምር መመረቅ የምትፈልግ ከሆነ ምናምን ጀስት ለእነሱ ምርቃትን ብቻ አይደለም ግን በቃ አለ እና ሩታም ከልቧ ከሆነ ጀስት አሁን እንትን ብቻ ሳይሆን ይሄ በቃ በይቅርታ ምናምን ተብሎ እንዲታለፍ ብቻ ሳይሆን ሩታም ከልቧ ምናምን ነገር ከሆነ ይህን ነገር ተቀበልና ሞክረው እስቲ። አውቃለሁ ከዚህ በፊት በጣም ብዙ ጊዜ እንደዛ ተሞክሮ ከሽፏል። ግን አላቅም ለይቅርታ መጨረሻ አለው ብዬ አላምንም ደግሞ በበኩሌ። ለዛ ነው ይህን ነገር ሁሉን ነገር እርገፍ አድርገን ትተን እስቲ እንደገና ይቅርታ በሚለው ነገር በዛ መንገድ እንሞክር እያልኩ ያለሁት ለዛ ነው። አሁን ቀድመን እያወራን ነበር። ከትላንት ጥፋቴ ብዙ ተምሬያለሁ እያለች ነው። ገብቶሃል? አንተ ደግሞ ከትላንት ጥፋት ምን ተማርክ? አንድ ማወቅ ያለባችሁ ነገር ልንገርህ። ሲጀመር እንለያይ፣ እንፋታ፣ እንደገና ደግሞ ከቤት እወጣለሁ፣ እሄዳለሁ፣ እጠፋለሁ ምናምን የሚባልበት ትዳር አይዘልቅም። እኔና እሷ ጋር ደግሞ የነበረው ወይ ልነግርሽ ነው እውነት ለመናገር ማለት ነው አብርሽ እንደዚህ ሳይዋጥለት እንዲህ ልቡ ፍቃደኛ ሳይሆን ማለት ሙሉ በሙሉ ደስተኛ ሳይሆን ተመልሶ ራሱ ቢሆን ማለት ነው ቢመለስ እና ቢታረቁ ራሱ ይታረቃሉ ብዬ ተስፋ አደርጋለሁ። ግን ቢታረቁ ምናምን ነገር ራሱ ማለት ነው የሆነች ችግር ስትመጣ መቆጣጠር በጣም እንደሚያቅታቸው አምናለሁ። ይሄን ነገር ምን መሰላችሁ ማለት እሱም ፈቃደኛ ሆኖ መግባት አለበት፣ እሱም ልቡ መፈለግ አለበት። እንደዚህ ይሄ በቃ ግዳጅ እየመሰለው ምናምን ነገር መግባት የለበትም። የእሱም እንትን መከበር አለበት፣ የእሱም ፍላጎት መከበር አለበት። ለእሱም ፍላጎት ቦታ ሊሰጠው ይገባል። እና እንደዚህ ምናምን ነገር ልቡ ሳይፈቅድ ምናምን ነገር ተመልሶ ቢገባና የሆነ ችግር ቢፈጠር እርግጠኛ ነኝ እንደገና ሌላ ብልሽት እንደገና ሌላ ችግር ምናምን ነገር ነው የሚሆነው። እና ይህን ነገር ታሳቢ እንድታደርጉ ፈልጋለሁ። እና ደግሞ ከዚህ በኋላ እንደዚህ ሳይፈልግ ራሱ ቢገባበት ማለት እንደገና ከሩታ ጋር ቢታረቁ የሆነች ችግር በተነሳች ቁጥር አላልኩም ምናምን ነገር እያለ ሁሌ ሩታን ጥፋተኛ ማድረጉን ይቀጥላል ማለት ነው አብርሽ ያለ ፍቃዱና ነገር ከተመለሰ። ለዛ ነው ይሄ አባብላችሁም ይሁን ምንም ብቻ አብርሽ ቆም ብሎ ማለት ነው መጀመሪያ የነበረውን ህይወት እንዲያስብ ለማድረግ ሞክሩ። ይሄ ነው በቃ ትልቁ ሀሳቤ። አብርሽ በደንብ ፍላጎት ሊኖር ይገባል እዚህ ትዳር ውስጥ ተመልሶ እንዲገባ። አንዴ ልብስ ይዛ ትወጣለች፣ አንዴ ሻንጣ ይዛ ትወጣለች፣ እንደገና ደግሞ አንዴ እንለያይ ትላለች፣ እንፋታ ትላለች። እንደዚህ አይነት ትዳር አይዘልቅም። ስለዚህ ወይ እሱ አልገባትም ወይ እኔ አልገባኝም ስለ ትዳር። ስለዚህ አሁን ግን ማወቅ እፈልጋለሁኝ፣ መማር እፈልጋለሁኝ።
አሁን ምንም የት ነው የምትማረው? እኔ አብርሽ ዛሬ በጣም መሳቅ አልፈለግኩም እኮ ዛሬ ግን እያሳቀኝ ነው። ስለ ትዳር እኮ የምትማረው እዛው ትዳር ውስጥ ነው። ማንም ስለ ትዳር ቀድሞ ተምሮ ምናምን አውቃለሁ። ይሄ ቅድመ ትዳር ነው ቅድመ ጋብቻ የሚባል ትምህርት ምናምን ነገር በቤተ ክርስቲያን ምናምን ነገር እንደሚሰጥ እሱን ለማለት እሱ ትምህርትና በነገራችን ላይ ትዳር ውስጥ ሲኖር ያለው ትምህርት መሬት ላይ ያለው ህይወት የምታስተምረው ትምህርት ፈጽሞ የተለያየ ነው እና ስለ ትዳር የት ልትማር አሰብክ ነው የኔ ጥያቄ አብርሽ። ማለት ትዳር ውስጥ እኮ ልትማር የምትችለው ሌላ ቦታ አለ? ስለ ትዳር ሰው የሚማርበት ኤክስፒሪየንስ የሚያደርግበት እንደ ወላጆችህን ጠይቃ። ስለ ትዳር እኮ ማለት ስላወቁ አይደለም 30 ምናምን 40 ምናምን ዓመት በትዳር የቆዩት ስለ ትዳር ጠንቅቀው እንትን ተምረው ምናምን ነገር አንድ ሁለት ብለው የቱ ጋር እንዴት እንደምንሳሳት እንደማንሳሳት ስላሉ አይደለም። በፈጣሪ ምሕረትና ቸርነት ነው አብዛኛውም የቀጠለው እና ከዛ ባሻገር ደግሞ የነሱም ይሄ ይቅር መባባል፣ መቻቻል፣ መከባበር ምናምን ነገር ስላለ ነው እና ብዙ ነገር እዛው ትዳር ውስጥ እየተማሩ እንጂ 40 ዓመት በትዳር ለመቆየት የስንት ዓመት ትምህርት ይበቃል? እስቲ ንገሩኝ ቤተሰብ። አሁን ወደ ትዳር ለመግባትና ትዳር እስከ ዕለተ ሞት ለመቀጠል የስንት ዓመት ትምህርት ነው የምትወስዱት? የት ነው ማን ነው ትምህርት የሚሰጠው? አውቃለሁ ያኞቹን አሁን ቅድም ያልኳቸውን አይነት ቸርች ውስጥ ምናምን ነገር የሚሰጡ ትምህርቶች እንዳሉ ሆነው አብዛኛውን ነገር ግን አስተዋጽኦ የሚያደርገው እዛው ትዳር ውስጥ ያለው ህይወት የሚያስተምረው ትምህርት ነው እና ይሄን ነገር ብዙዎቻችሁ እንዳትሸወዱ። ስለ ትዳር ከትዳር ውጭ ምናምን ነገር እማራለሁ ብላችሁና ነገር ካሰባችሁ ተሸውዳችኋል ማለት ይገባቸዋል ብዬ አስባለሁ። ብቻ ከሞላ ጎደል ግልጽ ነው ሀሳቤ ብዬ አስባለሁ። ያው ቅድመ ዝግጅት ምናምን መጠናናት እነዚህ ነገሮች እንዳሉ ሆኖ ቅድመ ዝግጅት ያስፈልጋል። ትምህርትም ከተባለ የቤተ ክርስቲያንም ከሆነ ኦንላይን የሚሰጥ የትኛውም ምናምን ነገር ብቻ መጥፎ ያልተበረዘ ትምህርት ከሆነ ጣጣ የለውም። ግን ይሄ ዝም ብላችሁ ጊዜያችሁን አታቃጥሉ። ስለ ትዳር ሌላ የትም አትማሩም፣ ትዳር ውስጥ ነው የምትማሩት። ስንት ነገር ችዬ እንዳለፍኩኝ አይደለም አንተ ማንም የሚያውቀው ነገር ነው። ስለ ጨጓራ መታመምም አንስተሃል። ስለ ጨጓራ መታመም እናንሳ ከተባለ እኔ እኮ እርጉዞኝ የጨጓራዬን እየታመምኩኝ እያስመለሰኝ መድኃኒት እየወሰድኩኝ በጣም በብዙ ችግር ውስጥ ያለፍኩኝ ሴት ነው። ይህንን ጠንቅቀህ ታውቀዋለህ። ገባ ራስን ቆይ እኔ አሁን እዚች ጋር በቃ ማንሳት ማልፈልገውን ነገር በጣም እያነሱ ምናምን ነገር ነው ስለ ጥፋት ስለ መወቃቀስ ምናምን እናንሳ ከተባለ ሁለታችሁም ጋር ላለመዋሸት ሁለታችሁም ጋር ለማንም አላዳለም። አብርሽም ጋር ተቆጥሮ ማያልቅ ስተት አለ፣ ሩታም ጋር ተቆጥሮ ማያልቅ ቀን በቀን የምታሳዩን ስተት አለ። ቀን በቀን ነው ስተት የምታሳዩ። ዛሬ ሩታ ከተሳሳተች ነገ አብርሽ ይሳሳታል፣ ዛሬ አብርሽ ከተሳሳተ ነገ ሩታ ትሳሳታለች አይነት ነገር ነው። አብዛኛውን እንትን ቪዲዮ በለቀቃችሁት የደስታ በጣም ትንሽ ነው። የደስታ ቪዲዮ የመታረቅ ቪዲዮ ምናምን ሰላም ያለው ቪዲዮ በጣም ትንሽ ነው። አብዛኛውን ጊዜ የሆነ አካል ብቻ ስህተት እየሰራ ነው እና እንለፈው፣ ይህን ነገር እንለፈው ብዬ እኮ ነው የመጣሁት። እንደገና ለምን እንደሚያነሱብኝ አላውቅም። እና ዋና ሀሳቡም ይቅርታ ሽምግልና እስከሆነ ድረስ እንተው፣ በቃ በመተው ይለፍ ይሄ ጥፋታቸው። ምንድነው ግራ ያጋባ? ያለ አባት ያለ ምናምን የምትሉት ነገር እኔ ግራ ነው የሚገባኝ። እንዴ እኔ አልሞትኩኝ ወይ ርቄ የሆነ ቦታ ሄጄ እንዴ አጠገቡ እኮ ነው ያለው። በየቀኑ እንገናኛለን። አብሮ መኖርና አብሮ መኖር እንዴ ምን ሆናል? አንተ ልጅ እኮ ቢያንስ ሲተኛ እንኳን አቅፈ ማስተኛት የመሰለ ነገር እኮ የለም እንዴ ምን ሆናል? አንተ ይሄ የሆነ ሌላ ታሪክ ማለት እኔ ጥያቄ ማለት ነው ለአብርሽ የመሬ ነው የሆነ ሳለኝ እንደመናደድም ያደርገኛል። ግን አብርሽ ቆይ የፈለግከው ምንድን ነው? አንተ አሁን ትዳርን መታፈን ነው ብለህ ነው እያሰብክ ያለህ? ወደዛ አስተሳሰብ ገብተህ ነው ያለህ ወይስ እንዴት ነው? ማለት ነፃነትህን ፈለክ? ይሄ እንደ ልብህ ምናምን ነገር የምትሆንበትን ማለት መጥፎውን ነፃነት ነው የምላችሁ። እንግዲህ ጥሩን ነፃነት ማንም አይጠላም። እና ትዳር እስር ቤት እንደሆነ ምናምን ነገር ነው አብርሽ እየፈራ ያለው። በዚህ አጋጣሚ በጣም ያስተዋልኩትና ትንሽ እንደማናደድ የሚያደርገኝ ነገር እና ምናልባት ነፃነት ብለህ የምታስበው ነገር ይሄ እንደ ልብ መሆንን ከሆነ ማለት ነው ለማናችንም ተገቢ አይደለም። ይሄ ትዳርን ትቶ ምናምን ከዛ ነፃነቴን ብሎ እንደ ልብ ምናምን ነገር መሆን ያንን ድንገት አእምሮ ላይ እንደዛ አይነት ነገር መጥቶም ከሆነ በቃ ያለ የሰይጣን ምክር ነው ይሄ እንግዲህ። እና እንደዛም መጥቶ ከሆነ አትሸወድ አብርሽ፣ አትሸወድ። ትልቅ እድል ነው። ሩታን የመሰለች ይቅርታ ምትል ወደ ትዳር እንመለስ ምትል ሚስት ፈጣሪ ሰጥቷል። በዛ አመስጋኝ ሆነ ማለት ነው። ነገ እሷም ጥፋት ስታጠፋ አንተ እየመለስክ፣ አንተ ጥፋት ስታጠፋ እሷ እየመለሰች ይሆናል ነገር በዛ መንገድ ለማስቀጠል ሞክሩ እንጂ እቺ ድል ታመልጣችኋለች። ሁለታችሁንም በብልሃት ካልያዛችኋት እቺ ድል እቺ ትንሽ የተረጋጋችሁበት ሞመንት ታመልጥና ነገ እንደገና ብጥብጥ ይፈጠራል። እነማን ሲገቡ ብጥብጥ እንደሚፈጠር ሆዲፍጆ እናውቃለን፣ እንተዋወቃለን። እረፍት የሚባል ነገር አለ። ይሄ ደግሞ ካልገባችሁ መልካም ጊዜ ሆንላችሁ፣ ሌላ ጊዜ እንገናኛለን። ከዚህ በኋላ ግን በእንደዚህ አይነት ጉዳይ ሩታን ብትሆኝ አትጨቅጭኝ፣ አትጠይቅ።
ና እኮ የት ነህ? ጥለህና ይሄ ንቀት አይደለም። እሺ አይ ንቀተኛ አላልኩም እኮ ግን ተረጋግተህ አውራን ነው። እኔ አብርሽ ግን ማለት ነው የሚቆጭህ ይመስለኛል። የምሬን ነው የሚቆጭህ ይመስለኛል። እናውቃለን ሩታ ጥፋት የለባትም እያለን አይደለም አሁን ይቅርታዋን ተቀበል የምንለው ግን እኔ አላውቅም። እኔ እቺን ይቅርታ በጣም ፈልጋት ነበር። እቺን መታረቅ ምናምን ነገር የምሬን ነው የምላችሁ በጣም ፈልጋት ነበር። ቢሳካ ምናምን ነገር ብዬ ተመኘቼ ነበር። እኔ እንዲሁም ዛሬ ሌላ ቪዲዮ እንደ ትላንት ነው ያዝናኑናል ምናምን ነገር ብዬ ነበር የጠበቅኩት ግን ጥሩ መንገድ ተመቶ አላቅም። እስቲ ከዚህ በኋላ ያለውንም ፈጣሪ ይርዳቸው እና ለሩታም ማስተላለፍ የምፈልገው እንግዲህ በጣም ብዙ ጊዜ ከይቅርታ በኋላ የሰራሻቸው ብዙ ተንኮሎች አሉ። አደራ እንደዛ እንደማይሆን ተስፋ አደርጋለሁ። በበኩሌ ማየት አንፈልግም እነዛን የቀድሞ ተንኮሎችሽ ምናምን ነገር ከሰው ጋር በማበር እና በመተባበር የምታደርጋቸው ማለት ነው። ይህን ምለው እንግዲህ ይታረቃሉ ብዬ ተስፋ ስለማደርግ ነው። ብቻ ለማንኛውም እስቲ የዛሬ ቪዲዮ ይህን ይመስል ነበር። ሽምግልናችንን ጨርሰናል። እንግዲያውስ እንግዲህ አሁን ወደ ወጣትነታችን ብንመለስ አይሻልም? ወደ ወጣትነታችን መለስ ስንል ላይክ ያደረጋችሁ ሰብስክራይብ ያደረጋችሁ ዛሬ 13,000 ገብተን ብናደር ደስ ይለኛል። ላይኩን ስንት ታደርጋላችሁ? 1300 ታደርጋላችሁ። ለማንኛውም ወዳችኋለሁ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።